ያን ሀብት አስሮ ማስቀረት የሚፈልግ ክፉ አለ። ባላጋራ፣ ባላንጣ፣ አሰናካይ የተባለ ዲያብሎስ አለ። እወድሃለሁ አለ ማለት ይገልሃል ማለት ነው። እወድሃለሁ ማለት ያርድሃል ማለት ነው። ያደህይሃል ማለት ነው። ወይ የዓለም ፍቅር ወይ የሆነ ነገር የመሆን የታወቀ ዘፋኝ ለመሆን ወይ የታወቀ አክተር ለመሆን ወይ ደግሞ የዓለምን ፍቅር ብቻ አመጥቶ ፊታቸው ላይ ገጭ ያደርግና ጥብብብ እንድንል ጭንቅንቅ እንድንል አይደለም ኢየሱስ የመጣው። ለእግዚአብሔር ግን እናንተ አንድና የመጀመሪያ ልጅ ናቸው። በልጁ ልክ ነው የወደዳቸው አይደለ? ጦርነት ነፃ ካልወጡ ሰዎች ነው የሚመነጨው። ዛሬ እግዚአብሔር በሕይወታችን መወገድ ያለበትን ያስወግዳል። ነገ ደግሞ መሞላት ያለበትን ነገር ይሞላናል። ለክብሩ ተፈጥረናል፣ በክብር ያወጣናል። አሜን። እነሳለሁ በሉ እስኪ ሁላችሁ። አበራለሁ። የዚህ ትውልድ ባለተራ ነኝ በሉ እስኪ። ባለተራ መሪ እኔ ነኝ በሉ እስኪ። ጮክ በሉና ሰባኪ እኔ ነኝ፣ አስተማሪ እኔ ነኝ። ክብር ለጌታ ይሁን። እናንተ ተረኞች ናችሁ። ተራው የእናንተ ነው። ተነስታችሁ ምድሪቱን ትወርሳላችሁ። ክብር ለስሙ ይሁን። ተቀመጡ። ጌታ ይባርካችሁ። ዝግጁ እንደሆናችሁ መንፈሳችሁ ያስታውቃል። ስለዚህ ይሄ የተነሽና አብሪ የዚህኛው የዛሬው እና የነገው ፕሮግራም ርዕሳችን እንዳልኳችሁ የመፈታትና የመለቀቅ ጊዜ ነው። ዘጸአት ምዕራፍ 8 ቁጥር 1 ላይ እግዚአብሔር ሙሴን አለው ይላል፣ ወደ ፈርዖን ገብተህ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። በባርነት የነበሩትን ሕዝቦቹን እግዚአብሔር የኔ ሕዝብ ነው። በእርግጥ ያገለግለኝ ዘንድ የሚለው ቃል በአማርኛ የተጻፈው በዕብራይስጥ ያመልከኝ ዘንድ የሚል ትርጉም ነው ያለው። አምልኮ ሲባል ህብረትን፣ ተግባቦትን፣ በፍቅር የሚደረግን ግንኙነት የሚያመለክት ነው እና ያገለግለኝ ዘንድ የሚለውን ስናይ ትንሽ አሉታዊ የሆነ ትርጉም ሊኖረው ይችላል። እንደዛ ሳይሆን ያመልከኝ ዘንድ ማለትም ከኔ ጋር ይሆን ዘንድ የሚል ትርጉም አለው። ነፃ መሆንና መለቀቅ የሚለው ይሄ ርዕሳችን ሁለቱ ቃሎች አንድ ሐረግ ፈጥረዋል። ይሄ ሐረግ መፈታት ማለት ከታሰሩበት፣ ከተተበተቡበት፣ ተይዘው ከቆዩበት ከማንኛውም ነገር መለቀቅ ማለት ነው። ከታሰሩበት፣ ከተተበተቡበት፣ ተይዘው ከቆዩበት ከማንኛውም ነገር መፈታት ማለት ነው። መለቀቅ ማለት ደግሞ ያለምንም ገደብ ወደፊት መጓዝ። እስኪ በሉ ያለምንም ገደብ በሉ እስኪ። ወደፊት መጓዝ፣ ያለ ጫና መራመድ፣ እግዚአብሔር ባሰበላችሁ ነፃነት ውስጥ መመላለስ ማለት ነው። መፈታት፣ ሪሊዝ መሆን ማለት እሱ ነው። ስለዚህ በእነዚህ ጉዳዮች ነው የምንነጋገረው። ስለዚህ ስለ መፈታትና ስለ መለቀቅ ስንነጋገር የምናወራው በእነዚህ ጉዳዮች ነው ማለት ነው። ይሄ ደግሞ ለእናንተ በዚህ ዕድሜ ላላችሁ በጣም ወሳኝ ነው። ዘመናችሁ እንዳይባክን፣ እንዳይከስር፣ በዘመናችሁ ፍጻሜ የማትጸጸቱ ሰዎች እንድትሆኑ እግዚአብሔር ካሁኑ ሊለቃችሁ ይፈልጋል። አሁን የተለቀቀን ሕይወት መቼውንም ዘመን ማንም አስሮ ያስቀረው። የፍሬያማነታችሁ ጊዜ ይሄ ነው። አሁን ነው የፍሬያማነታችሁ ጊዜ። በውስጣችሁ ያለው ኢነርጂ፣ ፍላጎት፣ ፓሽን፣ ግለት፣ ድፍረት መለኮታዊ ነው። በነገራችን ላይ እግዚአብሔር አለበት። የእናንተ ልጆች ስለሆናችሁ ጥፋት አይደለም። በውስጣችሁ ያለው ግለት፣ ፍላጎት፣ መሮጥ፣ ይሄ እግዚአብሔር በፕሮግራም የሰጣችሁ ነው። ከተወሰኑ ዓመታት በኋላ ማታገኙት ማለት ነው። አሁን እኔ ቀዝቀዝ ብዬ ነው የምሰብከው አይደለ? ላገኘው አልችልም ማለት ነው። ያን ግለቴን ላገኘው አልችልም። ስለዚህ እናንተ ይሄን ግለታችሁን፣ ፓሽናችሁን፣ ፍላጎታችሁን፣ ድፍረታችሁን፣ ትጋታችሁን፣ አቅም አለ። ባዮሎጂካል የሆነ አቅም ራሱ አለ። ከፍ ስትሉ ከተወሰነ ጊዜ በኋላ የማትችሉት ይሄን ሁሉ አጠራቅሞ እግዚአብሔር ለምንድን ነው የሰጣችሁ?
የወደፊት ህይወታችሁን ሊያሳካው ስለፈለገ ነው፣ ሊያከናውነው ስለፈለገ ነው። ጠላት ደግሞ ይሄን እንድናባክነው ይፈልጋል። ይሄን ኢነርጂ፣ ይሄን ፓሽን ለሌላ ነገር እንድናባክነው፣ ሌላ ቦታ እንድናጠፋው ይፈልጋል። አንዳንዶችንም በዚህ ባጭር ዘመናችን እንኳን አስሮን ሊሆን ይችላል። በግለት ጊዜ እንድንፈዝ፣ በተስፋ ጊዜ ተስፋ እንድንቆርጥ። የልጅነት ዕድሜ ተስፋ ዕድሜ ነው። ሰው ዕድሜው 40-50 ሲሆን መሞቱን እያሰበ ነው የሚሄደው። ወጣት ሆናችሁ መሞታችሁን ካሰባችሁ ኖርማል አይደለም። የጠላት ሐሳብ ነው፣ መፍረስ አለበት። አሜን ነው። ስለዚህ ታስሮ ተገድቦ ተከልክሎ ወይም ተይዞ የነበረ ሰው ከስራት ተፈቶ በሕይወቱ በነፃነት በክብርና በዓላማ ወደፊት እንዲራመድ እግዚአብሔር ይፈልጋል። ያን ነው ዛሬ ምሽት አብረን የምናወራው። ክብር ለስሙ ይሁን። ከስራት ተፈቶ በሕይወቱ በነፃነት ማለት አእምሯችን ነፃ ሆኖ ማሰብ የሚገባውን ያህል አስቦ መስራት የሚገባውን ያህል ሰርቶ ብዙ ሁላችንም በውስጣችን የታመቀ ችሎታ አለን፣ የታመቀ ብቃት አለን። እግዚአብሔር ሁልጊዜ እንደምላችሁ ባዶ እጃችን ወደዚህ ምድር አላመጣንም። ልብስ አልሰጠንም እንጂ ራቁታችን ነው የተወለድነው ስንል ስለ ልብስ ነው እንጂ ውስጣችን ራቁትን አይደለም የመጣው። ከብዙ ሀብት ጋር መጥቷል። ያን ሀብት አስሮ ማስቀረት የሚፈልግ ክፉ አለ። ባላጋራ፣ ባላንጣ፣ አሰናካይ የተባለ ዲያብሎስ አለ። እሱ ነው የሰዎችን ሕይወት የሚተበትበው፣ የሚያስረው፣ የሚይዘው። አእምሯቸው ተለቆ መልካም ነገር እንዳያስብ፣ ክሬት እንዳያደርግ፣ እግዚአብሔር የሰጣቸው ተሰጥኦ ተለቆ ፍሬ እንዳያፈራ፣ ውጤታማ እንዳይሆን። ችሎታ አላቸው ግን ታስረው፣ አቅም አላቸው ተገድበው፣ ተስፋ አላቸው ሞት እየተመኙ ሰዎች እንዲኖሩ የሚያደርገው ባላጋራቸው፣ ባላንጣቸው፣ ጠላታቸው ዲያብሎስ ነው። ጌታ ደግሞ ምን ይላል? ልጄን ልቀቅ ይላል። ክብር ለጌታ ይሁን። ያን ጸጋ የሰጠ፣ ያን ሀብት የሰጠ፣ ያን ተፈጥሮ የሰጠ እግዚአብሔር ይሄ ሰው ይሄን የሰጠውት እንዲደሰትበት ነው፣ እንዲያመልከኝ ነው፣ በደስታ እንዲኖር፣ ተለቆ እንዲሰራ፣ ተለቆ እንዲያገለግል፣ ተለቆ እንዲወጣ፣ ተለቆ እንዲገባ ነው። በምንም ነገር እንድታስረው አልፈልግም ይላል። ስለዚህ ይህ ምሽት ያ ነው። ጌታ ስሙ የተባረከ ይሁን። ክብር ለስሙ ይሁን። እግዚአብሔር ሁሌ እንደምንለው የሰው ልጅ ለስራት አልፈጠረውም፣ ለባርነት አልፈጠረውም። የፈጠረን ለክብሩ ነው። ከእርሱ ጋር ህብረት እንድናደርግና በፊቱ ደስታን እንድንለማመድ ነው። ሙሉ የሆነ ሰው ምን አይነት ሰው ነው ብትሉ፣ በእግዚአብሔር የከበረና በእግዚአብሔር መገኘት የሚኖር ሰው ነው። ሰው የተፈጠረው ለእግዚአብሔር እና በእግዚአብሔር ነው። ጻፉት እስኪ። ሰው የተፈጠረው በልስ ይውላችሁ በእግዚአብሔርና ለእግዚአብሔር ነው። ማለት ፈጣሪው እግዚአብሔር ነው። የፈጠረው ደግሞ ለራሱ ነው የፈጠረው ማለት ከራሱ ጋር አስማምቶ ማለት ነው። ስለዚህ የሰው የከበረ ፍጻሜ ምንድነው ብትሉ እግዚአብሔርን ማክበርና በእግዚአብሔር መደሰት ነው። እሱንም ብጽፉት ደስ ይለኛል። የሰው የከበረ ፍጻሜ፣ መልካም ፍጻሜ እግዚአብሔርን ማክበር፣ በእግዚአብሔር ምን ማለት መደሰት። እስኪ በሉላችሁ፣ እግዚአብሔርን ማክበር፣ በእግዚአብሔር መደሰት። ሰው በእግዚአብሔር የተፈጠረው ለዚህ ነው ማለት ነው። ፈጣሪው የፈጠረው እግዚአብሔርን እንዲያከብር to glorify him and to enjoy him። ለዛ ነው የተፈጠረው፣ እግዚአብሔርን ኢንጆይ እንድናደርገው ማለት ኃይሉን፣ ክብሩን፣ ጥበቡን፣ ችሎታውን፣ ፍቅሩን፣ ምሕረቱን፣ በጎነቱን ይሄን ሁሉ እንድንደሰትበት ነው እግዚአብሔር የፈጠረን። ለራሱ ነው የፈጠረን ስንል ዕቃ አድርጎ ዩዝ ኤንድ ስሩ ሊያደርገን ሳይሆን፣ ተጠቅሞ ሊጥለን ሳይሆን ሊከብርብን ነው የፈጠረን። ሊደሰትብን ወይም በወዳጅነት የሚመጣ ደስታ ማለት ነው። ለሱ ወዳጅ ለመሆን እሱን እኛ ልናከብረው፣ እርሱ ደግሞ እኛ እንድንደሰትበት ነው የፈጠረን።
ስለዚህ የሰው ልጅ የተፈጠረው ለዚህ ነው። እግዚአብሔርን ሊያከብር በእግዚአብሔር ሐሴት ሊያደርግ ተፈጥሯል። ከዚህ ዓላማ የተለየ ማንኛውም ሕይወት ሁልጊዜ በመከራ በስቃይ በጉድለት ይኖራል ባይመስልም። እኔ ዛሬ ሚዲያዎች ቲክቶክ ላይ ያወጡትን የራሴን እያየው ነበረና ሰዎች የሜክ አፕ ላይፍ ነው የሚኖሩት። የተቀባ ሕይወት ውስጡ አይደለም። ወርቅ ቅብ የሚባል ታውቃላችሁ? ወርቅ ቅብ የሚባለው ወርቅ አይደለም። ውስጡ መዳብ ሊሆን ይችላል፣ ውስጡ ሊድ ሊሆን ይችላል፣ ግን ከላይ ወርቃማ ነገር ይቀባል። እና ሰዎች በገንዘባቸው፣ በስልጣናቸው፣ በቁመናቸው፣ በትምህርት ቤት ሰርቲፊኬታቸው ሕይወታቸውን ቀብተው ደስተኛ መስለው የተሟላላቸውና የተሳኩ መስለው መኖር ይፈልጋሉ። ዓለም ተሳክቶ ቢሆን ኖሮ ይህ ሁሉ ጦርነት አይኖርም ነበረ። ዓለምን የሚመራው ሰው የተሳካ ቢሆን ማለት ነው። ሙሉ ደስታ ያለው ሰው፣ ምንም ነገር የማይፈልግ ሰው ቢሆን ኖሮ ይህን ዛሬ የምናየውን ጦርነት ሁሉ አናየው። በጣም ብዙ ሕዝብ እያለቀ አይደለም አሁን አይደለም። ለምንድን ነው ብትሉ የጎደሉ ሰዎች ነው ዓለምን የሚመሯት። ጎደሎች ናቸው ዓለምን እየመሯት ያለ። ኢየሱስ ሙሉ ነበረ እዚህ ምድር ላይ ያለ፣ አንድም ጦርነት አልቀሰቀሰም። ክብር ለጌታ ይሁን። ለምን? ሙሉ ስለነበር ማለት ነው። ሙሉ ነበረ። በአባቱ የከበረ አባቱን የሚያከብር፣ በአባቱ የሚደሰት አባቱ የሚደሰትበት ነበር። ከዚህ ዓለም ምንም ለመጨመር ሰዎችን አይጋፋቸውም። ጌታ ስሙ የተባረከ ይሁን። ጦርነትና ጠብ ከምንድን ነው የመጣው? ከሰዎች ፍላጎት ነው የመጣው። በውስጣቸው በነፍሳቸው ውስጥ ካለ ውጊያ ነው። ከዛ ወደ ወንድማቸው ከዛ ዓለም አቀፍ ኃይል ባገኙ ቁጥር እግዚአብሔር ከቅብ ሕይወት ሊያላቅቀንና ወደ እውነተኛ ደስታና ሰላም ሊያስገባን ይፈልጋል። ወደ እውነተኛ ክብር ሊያስገባን ይፈልጋል። የውሸት እና እዛ ላይ ሰዎች ለመሳቅ ትሬኒንግ ያደርጋሉ ብያለሁ። መስታወት ላይ ያው ታውቃላችሁ። አያውቁትም ለምን እንደዛ እንደሚያደርጉ። አንዳንዴ ጀስት እየተነዱ ነው የሚያደርጉት። እና በተለይ ሙሉ የቁም መስታወት ካለ አረማመዳቸውንም እያዩ ማለት ነው። ከዛ አሳሳቃቸውን፣ አነጋገራቸውን፣ መነጽር አደራረጋቸውን፣ ጸጉር አጣጣላቸውን ምናምን ያደርጉና ቀጥለው ወጥተው ይሄዳሉ። ዘይ ሜዲት ራሳቸው። ከዛ ፈገግ አደራረግ ውስጣቸው እየተቃጠለም ቢሆን ስቀው ይጨርሱታል ማለት ነው። እና እግዚአብሔር እንደዚህ ላለ አርቲፊሻል ሕይወት አይደለም የፈጠረን። ጌታ ኢየሱስ ምን አለ? በእኔ የሚያምን ቢኖር አለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ከየት ነው የሚፈልቀው? በክርስቶስ የሚያምን የክርስቶስ የሆነ እውነተኛ ነፃነት ጌታ ኢየሱስ መጥቶ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ አለ። እና ያን እውነተኛ አርነት የተለማመደ ወጣት ደስታ የሚፈልቀው ከምኑ ነው? ከሆዱ ነው። በገንዘቡ ማምጣት አይሞክርም። በትምህርቱ የሆነ ኢንፍሉዌንስ መፍጠር አይፈልግም። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ከማክበርና በእግዚአብሔር ከመደሰት የህይወት ዓላማ የወጣ የተለየ ማንኛውም ህይወት ሁልጊዜ በጎደሎ ይኖራል። በጉድለት ይኖራል። ለምን? ምክንያቱም እግዚአብሔር ለሰው ባለው ዓላማ ላይ የሚዋጋ ጠላት አለ። ያን ጠላት ከእግዚአብሔር ጋር ካልሆነ መቋቋም አይችልም። ደስታውን የሚወስድበት ክንውኑን የሚወስድ ጠላት በነገራችን ላይ በድርድር አይስማማ። እሷ የኔ ናት በቃ ብሎ አይተውም። ምክንያቱም የመጨረሻ ጠላት ነው። ጠላት ሲባል ምን ማለት ነው? የብርሃንና የጨለማ አይነት ማለት ነው። ዲያብሎስ የሰው ልጆች ጠላት ነው። ኢቭን የሱም እንኳን ቢሆኑ አይወዳቸውም። እወዳቸዋለሁ ካለም እየጠላቸው ነው ማለት ነው። ትርጉሙ እሱ ነው። ዲያብሎስ ማለት ኮራፕትድ ነው፣ የተገለበጠ ነው። እወዳለሁ አለ ማለት ይገልሃል ማለት ነው። እወዳለሁ ማለት ያርድሃል ማለት ነው። ያደህያሃል ማለት ነው። እዚያ ጋን ስናስወጣ እወዳታለሁ ይላል። ስለዚህ ምን ታረግላታለህ ስትሉ እገላታለሁ ይላል። እወዳታለሁ ምን እላታለሁ? እገላታለሁ። እወዳታለሁ አሰቃያታለሁ። ለምንድን ነው የምታሰቃያት? ስለምወዳት። የተገለበጠ ነው።
ማለት ሲወድቅ ከእግዚአብሔር በቃ ተገልብጧል ሁሉ ነገር። ስለዚህ መቼውንም ወዳጃችሁ ሊሆን አይችልም። መቼውንም ቢሆን አንዳንድ ጊዜ ያታልላል። የምትሰቃየው እኮ እግዚአብሔር እያልክ ስለሆነ ተወውና ከኔ ጋር ተስማማ ይላል። ከሱ ጋር ብትስማማ ማለት ያለ እረኛ ብቻህን አግኝቶ ሊቀጠቅጥ ማለት ነው። ያለ ገላጋይ ማለት ነው። ያለ ደራሽ ያለ ገላጋይ እንጂ በፍጹም ካንተ ጋር ሊስማማ አይችልም። በተፈጥሮ ሰው የእግዚአብሔር መልክ አለው። ሰይጣን ደግሞ እግዚአብሔርን በጣም ነው የሚጠላው። በጣም ስለሚጠላው የእግዚአብሔር መልክ ያለንን ምሳሌዎችን እኛን በጣም ይጠላናል። መቼውንም ወዳጃችሁ ሊሆን አይችልም። ሊሰርቅ፣ ሊያጠፋ፣ ሊገድል ነው ከእናንተ ጋር ካለ የሚኖረው። ስለዚህ ሂድ ማለት አለባችሁ። ዲያብሎስ አለ ማለት ውድቀታችሁን እያደባላችሁ ነው ማለት ነው። አንዳንዱ ሰው አጋንንት ስናስወጣ እንዲወጣ አይፈልግ። እንዴ እዋረዳለሁ ለምን ደምጨው ምናምን ይላል። አላወቀውም ማለት በውስጡ የተደበቀ ፈንጂ ነው የያዘው። አጋንንቱ ማለት ሁልጊዜ ስተኙም ስትነሱም ስትማሩ ስትወጡ ስትገቡ መኪና አልፎ ሲሄድ አሁን እዚህ ጋር ላጋጫት ይላል እና አልሆንለት ሲል ሌላ ደግሞ ያቀዳል። የት ሆኖ? ሰዎች ውስጥ ሆኖ ማለት ነው። ሰዎች ደግሞ እንዲቆይ ይፈልጋሉ፣ ከነሱ ጋር እንዲሰነብት ይፈልጋሉ። ግን እነሱ ጋር ያለው በያጋጣሚው ሊያጠፋቸው ነው። ያላቸውን ነገር ሊሰርቅ ነው። ግንኙነት ቢኖር ሊያበላሽ፣ ስራ ቢኖር ሊዘጋ፣ ትምህርት ቢኖር ፌል እንዲያደርጉ ለማድረግ የቻለውን ያህል ሁሉን ቻይ አይደለም፣ ፈቃዳችሁን ይፈልጋል እና ያችን ክፍተት የፈጠራችሁባትን ሰዓት ለማግኘት ለዛ እኮ ነው የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ምን ይላል ይዞራል ይላል። ኢቭን በእኛ ውስጥ እንኳን ባይኖር በዙሪያችን ሁሉ አለ። ብዙ አማኞች ነፃ ከወጡ በኋላ ነፃ ይመስላቸው አይደለም። ከውስጣችን ነፃ ብንሆንም ከአካባቢያችን ነፃ አይደለም። ያለነው አጋንንት ባለበት ዓለም ውስጥ ነው ያለነው። ሁሉም አጋንንት ዛፉን አይደለም የሚቃወመው፣ ተራራውን አይደለም የሚቃወመው። ይሄ ሁሉ አጋንንት የሚቃወመው አንተንና እኔን ነው፣ አንቺንና እኔን ነው። እዚህ ምድር ላይ ያለው ለዛ ዓላማ ብቻ ነው። ለዛ ነው መጽሐፍ ቅዱስ መጋደላችን ከደምና ከስጋ ጋር። መጋደል ማለት የሞትና የህይወት ማለት ነው። የሞት ሽረት ማለት ነው። ቃሉ ከባድ ነው። መጋደል ማለት ያኛው ጠላትህ ህይወትህን ነው የሚፈልገው ማለት ነው። መጋደል የሚባለው በህይወት የሚደረግ ነገር ሲኖር ነው። ስለዚህ ዲያብሎስ ኤም አድርጎ የሚመጣው ህይወታችን ነው። ሊያጠፋ ነው የሚመጣው። የመጨረሻ ግቡ ማጥፋት ነው ህይወታችን። ያን ለማድረግ ደግሞ መጀመሪያ ከእግዚአብሔር ጋር ያለንን ህብረት ማበላሸት ነው። ያለ እረኛ እንድንሆን ማድረግ፣ ያለ ጠባቂ እንድንሆን ማድረግ። እንደሚያገሳ አንበሳ ዙሪያችሁን ይዞራል ማለት ምን ማለት እንደሆነ ታውቃላችሁ? አንዳንድ ጊዜ ያው አይታችኋል አይደለ? የናሽናል ጂኦግራፊ ወይ ምናምን አንድ ብቻ አንበሳ ከሆነ ወይም አንድ ብቻ ጅብ በጣም ፈሪ ነው። አንበሳ ግን አንድና ብቻ ሆኖ ማአት መንጋ አንድ ላይ ክብብ ብሎ ጎሽ ወይ ምናምን የሚባለው ክብብ ብሎ ካለ አቅም የለውም ብቻውን። ስለዚህ ምንድነው የሚያደርገው? ይዞራል ምናምን እያለ ሲዞር ወይ ፈርተው ብትን ይላሉ። ብትን ሲሉ አንዷ ብቻዋን ትቀራለች። አንድ ላይ ከሆኑ በአንድ ላይ ይዋጋሉ፣ በአንድ ላይ ይከላከላሉ። እና የሚዞርበት ምክንያት ለማግኘት ነው። የሚወጣ ካለ ከዛ ማለት ነው። በረትም ካለ እንደዚህ አጥርም ካለ ዘሎ የሚወጣ ይኖራል በፍርሃት እሷን ይዞ ይሄዳል። እና አጋንንት አይደለም በውስጥ ሆኖ በውጭም ሆኖ ይሄን ነው የሚያደርገው። ይሄው እንደዚህ መጣውብህ፣ እንዲህ ልትሆን ነው፣ እንዲህ ሊፈጠር ነው ምናምን። ከዛ ድምብርብሩ ይወጣና አንዳንዱ ቸርች ይቀራል። ድምብርብሩ ይወጣና በቃ ቢዚ ነኝ ሰሞኑን ምናምን ማለት ይጀምራል። ያ ማለት ዲያብሎስ ብቻህን የሚያገኝበት ያለ እረኛ ማለት ነው። መጸለይ ስታቆም፣ እግዚአብሔር ማምለክ ስታቆም እረኛ ታጣለህ እና ያኔ ያጠቃሃል ማለት ነው። ዓላማው ምንድን ነው? ከክብር ማጉደል ነው። እና ዲያብሎስ ሰዎች ይህን እንዲያውቁ አይፈልግም። ጌታ ኢየሱስ ምን አለ በዮሐንስ ወንጌል ላይ? ወደ እኔ እንዳይመለሱና እንዳልፈውሳቸው ዓይናቸውን አሳወረ፣ ልባቸውን
አደነደነ አለ። ወደ እኔ እንዳይመለሱና እንዳልፈውሳቸው ዓይናቸውን አሳወረ፣ ልባቸውን አደነደነ። ዓለምን በፊታቸው እንደ መጋረጃ አምጥቶ ግርድ አድርጎ ወይ የሆነን ሰው ፍቅር ወይ የዓለም ፍቅር ወይ የሆነ ነገር የመሆን የታወቀ ዘፋኝ ለመሆን ወይ የታወቀ አክተር ለመሆን ወይ ደግሞ የዓለምን ፍቅር ብቻ አምጥቶ ፊታቸው ላይ ገጭ ያደርግና ክርስቶስ ኢየሱስን እንዳያዩት፣ ነፃ አውጫቸውን፣ እረኛቸውን፣ ጠባቂያቸውን እንዳያዩት ዓይናቸውን ያሳውራል። እንዳይመለሱ እንዳልፈውሳቸው ነው የሚለው። እንደገና ምን ይላል መሰላችሁ? ጳውሎስ ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የክርስቶስ የክብር ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ልብ አሳወረ ይላል። የክርስቶስ ኢየሱስ የክብር ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ልብ አሳወረ። እንዴት አድርጎ ነው የሚያሳውረው? ልዩ ልዩ ፍላጎትን መሻትን በማምጣት ኋላ እናገረዋለሁ። ነፃነት የሚመስል የውሸት ነፃነት በማምጣት ነፃነት ይመስላል ግን የውሸት ነፃነት በማምጣት በቃ እኔ ነፃ መሆን እፈልጋለሁ እንድንል በማድረግ የልቦናችን ዓይን ካሳወረ በኋላ ከክርስቶስ እንድንወጣ ያደርጋል። ከእረኝነቱ፣ ከጥበቃው፣ ከኃይሉ እንድንርቅ ያደርጋል። ከዛ ብቻችን ያገኘናል። ያን ጊዜ ይጫወትብናል ማለት ነው። ግን ሰው ይሄን ክፉ እምቢ ብሎ ከጨለማ ወደ እግዚአብሔር ሲመለስ ኃይለኛ ነገር በሕይወቱ ይከሰታል። የጠላት ቁጥጥር መሰበር ይጀምራል። እስኪ በሉ ሰው በሉ እስኪ የዲያብሎስን ሐሳብ እምቢ ብሎ ወደ እግዚአብሔር ሲመለስ የጠላት ቁጥጥር መሰበር ይጀምራል። ኮንትሮሉ ብሬክ ማድረግ ይጀምራል። ክብር ለጌታ ይሁን። ሰንሰለቶቹ ይረግፋሉ። ተዘግቶ የነበረው ነገር መከፈት ይጀምራል። አንዳንዱን ሰው ዘግቶ ነው የሚያኖረው። ታውቃላችሁ? you feel it, you know it። ያን ታውቃላችሁ። አንዳንድ ጊዜ ከሆነ ነገር በላይ መሄድ እንደማትችሉ የተዘጋ ነገር ወይም አጥር ውስጥ ሄጅ ውስጥ እንዳላችሁ ይታወቃችኋል። ግን ሙሉ በሙሉ ልባችን ወደ ጌታ ወደ እረኛችን ሲመለስ ያ ሄጅ ያ አጥር መሰባበር ይጀምራል። ጌታ ይመስገን። ክብር ለስሙ ይሁን። ለዚህ ነው ዛሬ ይሄ ፕሮግራም ጥሪ የተደረገው ለዚህ ነው። ይህ የእግዚአብሔር ጉብኝት ጊዜ ነው። ጌታ ስሙ ይባረክ። አሜን ነው። ሰንሰለቶች ይሰበራሉ። ቀንበር ይሰበራል። አጥሮች ይፈርሳል። ገድበው የያዙ አጥሮች ይፈርሳሉ። ኋላ ያላችሁ አጥር ይፈርሳል በጌታ በኢየሱስ። በነፃነት ትወጣላችሁ። አሜን። አእምሯችሁ ሊለቀቅ ይችላል። በቃ እንደዚህ ሆኖ አይቀጥልም። ክብር ለጌታ ይሁን። ስጦታዎቻችሁ ይለቀቃሉ። አንዳንድ እንዳልኳችሁ ባለፈውም ተናግሬዋለሁ። አስደናቂ ስጦታ ያላቸው አይታቸዋል። እና መንደር በቃ ውስጥ የሚቀሩ ሰዎች እድል ይመስለናል፣ ግን ክፉ ነው አስሮ የሚያስቀራቸው። አስገራሚ የስዕል ችሎታ ያላቸው፣ አስገራሚ ድምፅ ያላቸው፣ አስገራሚ የመሮጥ አቅም ያላቸው፣ አስገራሚ የእግር ኳስ ጨዋታ አቅም ያላቸው፣ አስገራሚ የእውቀት የጥበብ ኃይል ያላቸው ልጆች ታስረው ይቀራሉ። አንዳንዶቹ ደግሞ ሄደው ልክ በቃ ማትሪክ ላይ ሲደርሱ የሆነ መጋረጃ መጥቶ ይጥላቸዋል። የሆኑት ደግሞ ኮሌጅ ውስጥ እንደገቡ የሆነ ሰው ይልክባቸዋል። ወይ ጫት ይቅማሉ ወይ የሆነ ነገር ይሆናሉ። በቃ ፎራ መጥቶ የገባው ልጅ ከጥቂት ጊዜ በኋላ ከዩኒቨርሲቲ ወጥቶ መንገድ ላይ ሲንከራተት ታዩታላችሁ። እግዚአብሔር የሰጠው ያ ጭንቅላት ፍሬቢስ እንዲሆን ዲያብሎስ በባርነት ቀንበር ሲያስረው ታያላችሁ። ገና 9ኛ ክፍል እያላችሁ ሰው ይልክባቸዋል። ገና 8ኛ ክፍል እያላችሁ እንዴት አይነት ተማሪ እያላችሁ ሰው ይልክባቸዋል። በሕፃንነት ዕድሜ ሕፃን የሚባለው ልጅ እንኳን ወስዶ ደብተራችሁን ያስደግማል በሚገርም ሁኔታ። ዓላማው ልጁ የሆነ እናንተን ቀንቶባችሁ ይመስላል። አይደለም፣ መንፈስ ነው። የእናንተን ፍጻሜ ለመግታት፣ ለማሰር፣ ለማቆም። ቤተሰባችሁ ተስፋ ያደርጋል፣ አገር ተስፋ ያደርጋል፣ ሰው ሁሉ ያውቃቸዋል። የሆነ ቦታ ግን ሊያቆማችሁ ይፈልጋል። እና እሱ ስጋ ለባሽ አይደለም። እና ስጋ ለባሽን ይጠቀምና መጥቶ ወደ ሕይወታችሁ ጣልቃ ይገባል። ዛሬ እዚህ ያላችሁት እነዚህ ነገሮች ሁሉ እንዲለቀቁ ነው።
ከተባበራችሁ መንፈስ ቅዱስ ያስለቀቃቸዋል። ፈቃደኛ ከሆናችሁ ዛሬ ነፃነት ወደ ሕይወታችሁ ይመጣል። ደስታችሁ ይለቀቃል። ሐዘን ከሕይወታችሁ ላይ ይሰበራል። ለምንድን ነው ሰው ጉስቁል ብሎ አዝኖ? በሰላም ሀገር እኮ ሰው አዝኖ ቤቱ ሰው ሳይሞት የሚበላው ሳያጣ ደህና ቤተሰብ እያለው ግን ስብር ብሎ የሚሄድ ወጣት አለ። ምንም ልጅ የማሳደግ ሸክም ሳይኖርበት ምንም ሳይኖርበት የሆነ ልክ ሸክም ያለው አይነት ጎብጦ የሚሄድ ወጣት አለ። ያ የእግዚአብሔር ፈቃድ አይደለም። እግዚአብሔር ነፃ ሊያወጣችሁ ይፈልጋል። ያ የጌታ ፈቃድ አይደለም። እግዚአብሔርን በደስታ እንድታመልኩት እግዚአብሔር ይፈልጋል። ባላችሁ ኃይል ሁሉ እንድታመልኩት ይፈልጋል። በነፃነት ባርነት እንድታመልኩት እግዚአብሔር ይፈልጋል። ጌታ ስሙ የተባረከ ይሁን። ይህ የመለቀቅ ጊዜ ነው በሉ እስኪ ሁላችሁ። አይሰማኝም? ኋላ ያላችሁ ልስማችሁ። ይህ የመለቀቅ ጊዜ ነው። ዲያብሎስ በፍጹም በውስጣችሁ ያለውን እምቅ ኃይል ገድቦ እንዲይዝ አንፈቅድለትም። አሜን ነው። ክብር ለስሙ ይሁን። ክርስቶስ የመጣው ነፃ ሊያወጣን ነው። ክርስቶስ የመጣው ነፃ ሊያወጣን ነው። ሂዝ አወር ሪዲመር፣ የኛ ቤዛ ነው። እሱ የኛ ነፃ አውጪ ነው። የመጣበት ዋና ዓላማ ነፃ ሊያወጣን ነው። ጌታ ይመስገን። ብዙ ሰዎች ወደ ክርስቶስ መምጣት ማለት መታሰር ይመስላቸዋል። በሕግ መታሰር፣ አታድርግ እየተባለ የሚታሰር ይመስለዋል። ግን እንደሱ አይደለም። ግዴታ ውስጥ መግባት ደስታን ማጣት ይመስላቸዋል። አይደለም። እውነቱ ይሄ አይደለም። እውነታው ግን ክርስቶስ እስር የሚባል አያውቅም። አንዲት ሴት ታስራ መጣች። ጎብጣ ስር ሰይጣን አስሯት ጎብጣ እየሄደች ወደሱ መጣችና አያትና በጣም አዘነ። በብስጭት ይመስለኛል ያስወጣው መንፈሱን። እቺ የአብርሃም ልጅ ሆና ሳለ ጎብጣ እንዴት ትሄዳለች አለ። አንቺ ሴት ተፈተሻል አላት። ወዲያውኑ ቀና ብላ መሄድ ጀመረች። ጌታ እንደዛ ነው። ማናችንንም ታስረን ማየት አይፈልግም። ወደ ክርስቶስ ስንመጣ ሊፈታን ነው የሚፈልገው። ተኮንነን ከሆነ ይቅር ሊለን፣ ታስረን ከሆነ ሊፈታን። አንዲት ሴት ታስታውሳላችሁ ደግሞ በዮሐንስ ወንጌል ምዕራፍ 8 ላይ የሃይማኖት ሰዎች የሃይማኖት አባቶች የሚባሉት ይዘዋት መጡ። እቺ ሴት ስታመነዝር አገኘናት አሉ። ይዘዋት የመጡት ተፈቺ ወደሚለው ጌታ ነው፣ ወደማያስረው ጌታ ነው ይዘዋት የመጡት። እነሱ ግን አእምሯቸው ማሰር ነው የሚያውቀው፣ አእምሯቸው መውገር ነው የሚያውቀው። ጌታ ኢየሱስ ግን የሚወግርበት ድንጋይ የሚያስርበት ገመድ የለውም። አንድ መዝሙር አለ ከፍቅር በቀር የሚል። ጌታ ስሙ ይባረክ። አሜን ነው። እስኪ በሉ ኢየሱስ የሚወግርበት ድንጋይ በሉ እስኪ። የሚያስርበት ሰንሰለት የለው። ታስሮ የመጣን ግን ምን ያደርጋል ጌታ? በኃጢአት ታስሮ ተኮንኖ ሲመጣ አንተ ሰው ይቅር ብያለሁ ብሎ ይፈታል። ጌታ ስሙ ይባረክ። ፈታት፣ ያችን ሴት ፈታት። በነፃነት እንድትሄድ አደረጋት። ከሳሾቿ ሁሉ እንዲሄዱ አደረገ። እና እሱ ብቻ እስኪቀሩ ድረስ ሁሉም እየተኮነነ ሄደ። ኃጢአት የሌለበት ከናንተ ይውገራት አላቸው። ዲያብሎስ የመጨረሻው ከኃጢአተኞች ሁሉ ኃጢአተኛ እና የኃጢአትም ምንጭ ነው። ከሶ ይዟችሁ ቢሄድ ከናንተ የከፋ ኃጢአት አለ። ከሳሻችሁ ከናንተ የከፋ ኃጢአት አለበት። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ከሳሳችሁን አሳፍሮ እናንተን በነፃ ሊለቃችሁ ይፈልጋል ወገኖች። እሱ ጋር እስራት የለም። የእስራት ባለቤት አይደለም። ማንንም አያስርም። ዲያብሎስ እንዲህ እያለ ነው መጋረጃ የሚያስቀምጠው ሰዎች ወደ ክርስቶስ እንዳይመጡ። ወደ ክርስቶስ ከመጡ ነፃ እንደሚሆኑ፣ ከእንግዲህ በኋላ ሊቆጣጠራቸው እንደማይችል፣ ከእንግዲህ በኋላ በእነሱ ሕይወት ላይ እያጭበረበረ እየዋሸ እያታለለ መግዛት እንደማይችል ያውቃል። ብርሃን በሕይወታቸው ላይ እንደሚበራ፣ የሚኖርበት መደበቂያ ጨለማ በሕይወታቸው እንደማይኖር፣ ክርስቶስ የሕይወታቸው ብርሃን እንደሚሆን ያውቃል።
ስለዚህ በቻለው መጠን እነዚህ ሰዎች ወደ ክርስቶስ እንዲመጡ አይፈልግም። ስለ ክርስቶስ ብዙ መጥፎ ስዕል ይሰጣል። በመጥፎ እይታ እንዲያዩት ያደርጋል። አንዱ ነገር ክርስቲያን መሆን መታሰር ነው ብሎ ይነግራቸዋል። ክርስቲያን መሆን ሃይማኖተኛ መሆን አይደለም። ክርስቲያን መሆን የክርስቶስ ጓደኛ መሆን ነው። የክርስቶስ ወዳጅ መሆን ነው። ክርስቶስ ደግሞ የጌቶች ጌታ ነው። የነገስታት ንጉሥ ነው። ማንም እንዲያስረን ፈቃድ አይሰጥም። ጌታ ይመስገን። አሜን ነው። ጌታ ኢየሱስን በደንብ ማወቅ ከፈለጋችሁ ወንጌልን አንብቡ። አብረው የኖሩት የነበሩት ደቀ መዛሙርት አሉ አይደለ? አብረው ሲወጡ ሲገቡ የነበሩት ምን አይነት ነፃነት እንደነበራቸው አይታያችሁም? ክብር ለጌታ ይሁን። ከሁሉ ነገር ፈቶ ነፃ ያደረጋቸው፣ እንደ ጓደኛ ነው የቀረባቸው። ቀራጮች ነበሩ፣ አንዳንዶች አመንዝራዎች ነበሩ። የተለያየ አይነት ህይወት ነበራቸው። ሁሉንም ጠርቶ ወዳጅ አደረጋቸው። ክብር ለጌታ ይሁን። አብሯቸው ይበላ ነበር፣ አብሯቸው ይጠጣ ነበር፣ አብሯቸው ይገባ ነበር፣ አብሯቸው ይወጣ ነበር። እና ሰዎች እነዚህ ሃይማኖተኞች ደግሞ መጥተው አንተ ከቀራጮች ከአመንዝራዎች ከሌቦች ጋር እንዴት ትበላለህ አሉት። እርሱ እኔ የመጣሁት ለነሱ ነው አለ። ጤነኛ ነኝ ለምትሉት ለእናንተ አልመጣሁም አለ። ጌታ ይመስገን። አንድ ቀን አላሸማቀቃቸውም። አንድም ቀን ስላላሸማቀቃቸው እናንተ ራሱ ስታነቡ ብዙ ስህተት ታገኙባቸዋላችሁ። ትክክል ለመሆን አይጥሩም። በሱ ፊት ዝም ብለው ላይፋቸውን ይኖራሉ። ክብር ለጌታ ይሁን። ኢየሱስ ደግሞ በመለኮታዊ ኃይሉ ለወጣቸው፣ ቀየራቸው። የሆነ ቀንበር አልጫነባቸው። በቃ አብረውት ኖሩ። ከዛ መንፈስ ቅዱስ በላያቸው ላይ እንዲወርድ አደረገ። ያ መንፈስ ቅዱስ ሳይመጣ ምንም ማድረግ እንደማይችሉ ያውቅ ነበርና በልካቸው ነበር የያዛቸው። ልትሸከሙት አትችሉም፣ ስለዚህ አልጭንባችሁም እያለ ማለት ነው። ኢየሱስ የሃይማኖት ቀንበር አይጭንም፣ በመንፈስ ቅዱስ ግን ይጭናል። ጌታ ይመስገን። መንፈስ ቅዱስ ግን ይሞላባቸዋል። አሜን ነው። እሱ ሎድ ያደርጋል። በመንፈስ ቅዱስ ሰውን ይሞላል። ክብር ለጌታ ይሁን። መንፈስ ቅዱስ ደግሞ ደስታ ነው፣ ኃይል ነው፣ ብርታት ነው፣ አቅም ነው፣ ጉልበት ነው፣ ሕይወት ነው። ጌታ ይመስገን። አሜን ነው። ክብር ለጌታ ይሁን። ስለዚህ ኢየሱስ በስጋ ዘመኑ የነበረው ኢየሱስ አሁንም እንደዛው ነው። ባህሪው አልተለወጠ። ልክ እንደዛው ዛሬ በስጋ ቢመጣ ያቅፋቸዋል፣ ይይዛቸዋል። ማይ ፍሬንድ ነው የሚላችሁ። እንደዛ ነው ሲላቸው የነበር። እኔ ወዳጆቼ ብያቸዋለሁ አለ። ማይ ፍሬንድ ብያቸዋለሁ። እየሰማችሁ ነው ወይ? ኢየሱስ እንደዛ ነው። በነገራችን ላይ የሚያንቀጠቅጥ የሚያስፈራ የሚያስደነግጥ ሳይሆን ወዳጅ ነው። ድካማችን የሚያቅ የሚራራልን፣ ሸክማችንን የሚሸከም። ክብር ለጌታ ይሁን። ዲያብሎስ ግን ውሸታም ነው። ሰዎች ሕይወታቸውን ለክርስቶስ እንዳይሰጡ ይዋሻል። በውሸት መጋረጃን ባይናቸውና በልባቸው ላይ ያስቀምጣል። ልትከስር ነው፣ እየተሸወድክ ነው፣ የሞኞች ሃይማኖት ነው፣ የተለያየ ነገር ይሰጣል እና ያታልላል። እሱን ማፍረስ አለብን። ገላትያ ምዕራፍ 5 ቁጥር 1 በነፃነት እንኖር ዘንድ ክርስቶስ ነፃ ወጣን ይላል። እስኪ በሉ በነፃነት እኖር ዘንድ በሉ እስኪ። ክርስቶስ ነፃ ወጥቶኛል በሉ እስኪ። እንግዲህ ጸንታችሁ ቁሙ፣ በነፃነታችሁ ማለት ነው። እንደገና በባርነት ቀንበር አትያዙ። ኢየሱስ የመጣው እኛን ሊያስር አይደለም፣ ነፃ ሊያወጣን ነው። ሕይወታችን ሊያጥብ ነው የመጣው፣ ሊያነጻ ነው የመጣው፣ ሊያቆሽሽ አይደለም። ሕይወታችን ሊያጠብ አይደለም የመጣው፣ ሊያሰፋልን ነው የመጣው። ጥብብብ እንድንል ጭንቅንቅ እንድንል አይደለም ኢየሱስ የመጣው። ለቀቅ 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 አእምሯችንን ፈታ ሊያደርግ፣ ልባችንን ሰፋ ሊያደርግ፣ መንገዳችን ጥርግ ሊያደርግልን። ጌታ ስሙ የተባረከ ይሁን። ለዛ ነው ኢየሱስ ክርስቶስ ወደ ሕይወታችን የመጣው። ክብር ለጌታ ይሁን። ኢየሱስ ለዛ ነው የመጣው። ዘማሪው ምን አለ መዝሙረኛው? ወደ ሰፊ ስፍራ አወጣኝ አዳነኝም አለ። የኢየሱስ ማዳን ማለት ወደ ሰፊ ስፍራ ማውጣት ማለት ነው። ከጠበበ ማለት ከታፈነ እስር ቤት ጠባብ አይደለም። እስር ቤት እኮ ብትወጡ ግቢው ላይ ነው የሚያወጣችሁ። ከዛ ውጭ መሄድ አትችሉም። የምታዩት ውስን፣ የምትራመዱት ውስን፣ የምታደርጉት ውስን ነው።
ጠዋት ያያችሁትን በኋላም ታዩታላችሁ፣ ከሰዓት ታዩታላችሁ፣ ሌሊትን ብትነሱ ታዩታላችሁ። መቀየር አትችሉም። እስር ቤት እንደዛ ነው። ኢየሱስ ግን ነፃ ሊያወጣን መጣ ማለት ከዛ ሰፊ ወደ ሆነ ስፍራ ሊያወጣን የመጣ። ለእያንዳንዳችሁ ወደፊታችሁ ሰፊ ስፍራ አለ። ስሙኝ፣ ለእያንዳንዳችሁ ወደፊታችሁ በጣም ሰፊ ስፍራ አለ። አብርሃምን አገኘውና ጌታ ተከተለኝ አለው አይደል? ወይም እኔ ወደ ማሳይህ ነገር ሁሉ ሂድ አለው አይደለም? ከዛ ወጣ አብርሃም። ከዛ ምን እንዳለው ታስታውሳላችሁ? በምድር አለ በስፋቷም በርዝመቷም ተመላለስ። አንድ ሰው ቆሞ ቢመላለስ ደስ ይለኛል። እዚህ ያለ እምነት ያለው ሰው በምድር ኧረ ፈዛዛ ናችሁ እንዴ እናንተ? እንዴ ወጣት አይደላችሁም እንዴ? ተመላለሱ እንጂ በምድር በሎ እስኪ በስፋቷ በርዝመቷ በሰሜን በደቡብ በምስራቅ በምዕራብ እመላለሳለሁ። አጥር የለኝም በሎ እስኪ። ከገደብ ወጥቻለሁ በሎ እስኪ። ተቀመጡ። ጌታ ይባርካችሁ። አይ ገና አግሬሲቭ አይደላችሁም እናንተ፣ በኋላ አግሬሲቭ ትሆናላችሁ። ምድርና ሞላው አለ እግዚአብሔር። የማን ናት አለ? የኔ ናት አለ። እና ስልጣን የሱ ነው። ጌታ ይመስገን። ስልጣን የሆነ አገር አይደለም፣ የጌታ ናት። ጌታ ስሙ ይባል። ስለዚህ የትኛውም አገር ድንበር አይዛችሁም። እናንተ አጭበርብራችሁ ጉቦ ከፍላችሁ ወጣችሁ ወርዳችሁ ዲቪ ሞልታችሁ አይደለም የምትሄዱት። እግዚአብሔር ተነሽና ተመላለሽ። በቃ በሚሽን እሄዳለሁ በሉ እስኪ። በህይወቴ ባለው ተልኮ ይሄዳለሁ። ሰሜኑ ይፈልገኛል በሉ እስኪ። ደቡቡ ይፈልገኛል፣ ምስራቁ ይፈልገኛል፣ ምዕራቡ ይፈልገኛል። ጥገኛ ሆኜ አልሄድም በሉ እስኪ። በኢየሱስ ስም ይሄን እንሰብራለን። ጥገኛ ሆናችሁ አትሄዱ። እግዚአብሔር በተልኮ ይወስዳቸዋል። በነገራችን ላይ ከተወሰኑ ዓመታት በፊት እኔም እንደናንተ ወጣት ነበርኩኝ። ሩቅ አይደለም፣ በጣም ቅርብ ጊዜ ማለት ነው። በጣም ቅርብ ጊዜ ጎረቤታችሁ ነበርኩ። ምክንያቱም ትናንት ወዲያ አንድ ወንድም፣ ስለዚህ ያቺ ቅርብ ጊዜ ስንት እንደሆነች ልንገራችሁ። ፎቶ ይዞልኝ መጣ። ለመጀመሪያ ጊዜ እስከዋን ስንሄድ እዛ የተገናኘን ወንድም ነው ያገኘሁት ወንድም ነው። እና እዚህ ከዩኤስኤ መጥተው ቢሮ መጣ ማለት ነው። እና ፎቶ ይዞ ስጦታ ይዞልኝ መጣ። የዛን ጊዜውን ማለት ነው። ሳየው ፊቴ ያንዳንዳችሁን ይመስላል። እና ሩቅ አልነበርኩም ማለት ነው። በቅርብ ጊዜ ሩቅ አልነበርኩም። እና ምን ልላችሁ ብዬ ነው፣ ስንጋባ ሩቅ አልነበረም፣ ጎረቤታችሁ ነበርኩ። ቅርብ ጊዜ ነው። እና ዲቪ አልሞላም። በፍጹም በምንም መንገድ ወደ ውጭ የመውጣት ፍላጎት የለኝም። እና ለፓስተር ሁሌ ትናገረዋለች፣ እኔ መሄደው በተልኮ ብቻ ነው። በተልኮ ደግሞ ኮርቼ ነው የሚሄደው። ለምኜ አልሄድም፣ ተጋግጬ አልሄድም፣ ተጎነባብሼ አልሄድም። ሰውን በር ክፈቱልኝም ብዬ በአገልግሎትም ቢሆን ክስኬ አስከፍቱልኝ አስለቅቁልኝ አልልም። ጌታ የከፈተውን ማንም አይዘጋው፣ እሱ የዘጋውን ደግሞ ማንም ምን አይለውም አይከፍተውም። በቃ እና የተወሰነ ይሄ አገልግሎት ትንሽ ከፍ እያለ ሲመጣ በር እናስከፍትልህ ያሉኝ ሰዎች አሉ። አውሮፓ በር እናስከፍትልህ፣ አሜሪካ በር ሰምቻቸው አላቅም። በሩን የሚከፍተው ራሱ እግዚአብሔር። ጳውሎስ አንድ ድሪም አየ አይደለ? ናና እርዳን የሚል ሰው አየው። እና ወደኛ ተሻገርና ምን በለን እርዳን የሚል ሰው አየዋል። እና ጌታ ወደዛ ጠርቶናል ማለት ነው ብሎ ነው ጉዞውን ወደዛ ያደረገው። እና እኛም አሁን ወደ አሜሪካ ወደ አውሮፓ የገባ ነው በዛ መልኩ ነው። ክብር ለጌታ ይሁን። ኑና እርዱን የሚሉ ሰዎች እግዚአብሔር አስነስቶ ማለት ነው። በቃ እንደዛ ነው። ክብር ለስሙ ይሁን። እግዚአብሔር ነጋችሁን ያስለቀቀላቸዋል። ለምን እንደዛ ሆነ ብትሉ እግዚአብሔር ነገዬን ስላስለቀቀ ነው። ባሪያ ሆናችሁ አትሄዱም።
እስረኛ ሆናችሁ አትሄዱም። በውስጣችሁ እግዚአብሔር የከበረ ነገር አስቀምጧል። በዛ ትፈለጋላችሁ። ያ ሲወጣ ትፈለጋላችሁ። ያ ሲወጣ ሲለቀቅ ጊዜው መጥቶ ፊታችሁ ነጋችሁ ሲለቀቅ ትፈለጋላችሁ። ጌታ ይመስገን። ኪሳራ አይደላችሁም እናንተ። በሉ እስኪ ጮሁ፣ እኔ ኪሳራ አይደለሁም በሉ እስኪ። በትዕቢት አይደለም የምናገረው፣ በእግዚአብሔር ትምክህት ነው የምናገረው። ያን ያደረገው ማን ነው? እግዚአብሔር ነው። አሁን ሰዎችን ያስነሳላቸዋል፣ ግን ባሪያ አድርጎ አይደለም። ከዛ ሲሄድ አሁን እንደዚህ ብዬ እዚህ ተኛ ተብዬ ምናምን አይደለም፣ የሆነ ሸጎሬ ቤት ውስጥ ምናምን አይደለም። በክብር ነው የሚሄደው። እኛ ፖስት ስለማናደርግ ነው። ፖስት ስለማናደርግ ነው። ማታዩት ሶሻል ሚዲያ ላይ እንዴት እንደሚቀበሉኝ የት እንደማርፍ የት ምናምን ማታዩት ስለማንፈልግ ነው። ልክ እንደዛ የጠበቃችሁት እግዚአብሔር እኔን እግዚአብሔር የሚወስደኝ በተልእኮ ነው ብላችሁ የምትጠብቁት እግዚአብሔር በልመና አይወስዳችሁም። ማለት እናንተ ሁለተኛ ሰው አይደላችሁም ለእግዚአብሔር። የመጀመሪያ ልጅ በኩር ናችሁ። ሁለተኛ አይደላችሁም። ሰው እንደዛ አይታችሁ ይሆናል፣ ራሳችሁ እንደዛ አይታችሁ ታውቁ ይሆናል። ለእግዚአብሔር ግን እናንተ አንድና የመጀመሪያ ልጅ ናችሁ። በልጁ ልክ ነው የወደዳችሁ አይደለ? ልጁ ለእግዚአብሔር ስንተኛ ነው? አንደኛ ነው፣ ብቸኛ ነው። እና እርሱን በወደደበት ፍቅር አንተን ወዶሃል ማለት በብቸኛ ፍቅር ወዶሃል ማለት ነው። በአንደኛ ፍቅር ወዶሃል ማለት ነው። ሰይጣን የሚለውን ተው፣ ሰው የሚለውን ተው፣ አእምሮ የሚለውን ተው። እግዚአብሔር በብቸኛ ፍቅር ወዶሃል። በመጀመሪያ ፍቅር እግዚአብሔር ወዶሃል። በመጀመሪያ ፍቅር እስኪ በሉላችሁም በሉ እስኪ በመጀመሪያ ፍቅር ተወድጃለሁ በሉ እስኪ። ይሄ ሌላው ነገር ማረጋገጫው የታመነ አይደለም። ይሄ ግን ማረጋገጫው የታመነው መጥቶ ሞቶልን አረጋግጦልናል። ማህተም በደሙ መጥቶበታል። በመጀመሪያ ፍቅር ተወዳቸዋል። ስለዚህ በእናንተ ላይ ያለው ዓላማ ትንሽ አይደለም። በጌታ በኢየሱስ ስም እና ሩቅ አይደለም የኔ ታሪክ ያልኳችሁ ለዛ ነው። እኔ እንደዛ ነበርኩ አልነበርኩም። ይሄ የምነግራችሁ እውነት ነው። ሰው አላስከፈተውም ብያቸዋለሁ፣ እውነት ነው። ሰው አያውቀኝም፣ እውነት ነው። ከኔ ይልቅ እነ ብሩክ የታደሉ ናቸው፣ በእናንተ እድሜ ያሉ ማለት ነው። ግን ይሄ እምነት ግን ነበረኝ። ጌታ ኢየሱስ ልክ ዮሐንስን እንደሚወደው እኔን እንደሚወደኝ፣ ጳውሎስን እንደሚወደው እኔን እንደሚወደኝ፣ ጴጥሮስን በሚወድበት ፍቅር እኔን እንደወደደኝ፣ አረ ከዚህ ልፍ ብሎ እግዚአብሔር አምላክ ልጁን በወደደበት ፍቅር እኔን እንደወደደኝ እርግጠኛ የሆንኩበት ቀን መጥቷል። ጌታ ይመስገን። ከዛ በኋላ በወድቅም ስቲል ይወደኛል፣ ብሳሳትም ስቲል ይወደኛል፣ ባይሆንልኝም ስቲል ይወደኛል። ለኔ የተሻለ ነገ ይዞልኛል። ነገ የኔ ዱም አይደለም። ክብር ለጌታ ይሁን። ያን ስታምኑ ነጋችሁ እየተቀደደ ይመጣል። በሩ አውቆ ይከፈትላቸዋል። ጊዜ እየጠበቀ ስቴፕ ባይ ስቴፕ በሮች ይከፈቱላቸዋል። እስኪ በሉ ደረጃ በደረጃ በሉ እስኪ በሮች ይከፈቱልኛል። ሃሌሉያ። ነፃ የወጣ ሰው በምርጫ ነው የሚኖረው። ነፃ የወጣ ሰው በምንድን ነው የሚኖረው? በምርጫ ማለት ፈልጎ ወዶ ነው የሚኖረው። ለዛ ነው አሁን ቅድም ፖስት አናደርግም አልኳችሁ። ምርጫችን ነው፣ በቃ አንገደድም። ማለት የሆነን ሰው ለማባበል ይሄው እንዴት እንደሚቀበሉኝ ደግሞ እዚህ ስመጣ ተቀበሉኝ አንልም። በቃ we are free። ጦርነት ነፃ ካልወጡ ሰዎች የሚመነጭ ነው። እኛ ነፃ ነን። ጌታ ስሙ ይባረክ። ጦርነት ነፃ ካልወጡ ሰዎች ነው የሚመነጨው። እነዚህንና ሌሎች የነፃ መውጣት ትምህርቶችን ያካተተው በዶክተር ፓስተር ተስፋውን ሙሉዓለም የተጻፈውን ነፃ መውጣት ያስፈልግ ይሆን የተሰኘውን መጽሐፍ ለማግኘት በሀገር ውስጥ ለምትገኙ በክርስቶስ ተልእኮ ቤተክርስቲያን ውስጥ እንዲሁም በዓለም ዙሪያ ለምትገኙ በእነዚህ አድራሻዎች ማግኘት ይችላሉ።